አግባኝ ብዬ ምን ችግር አለ? ቀለበት ዝቅ ብዬ እንደዚህ አስመራ አንተ ብለኸኝም አይደለም የማገባው እሱ ፍቃደኛ ይሁን እንጂ ምንም ለፎር ፕሮግራም ሄርሜላ እንግዲህ ዛሬ ለአብርሽ ቀለበት ታስርለታለች ተንበርክካ ወይስ አታስርለትም የሚለውን ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ እና ትናንትና እንግዲህ እዩ ቀለበት ሰሪ አብርሽ ብሎ ቀለበት ይዞላት መጥቶ ነበር ለሄርሜላ። በነገራችን ላይ ስለ ክብር ስታወራ ነበረ። ሴት ልጅ ምንም ዋጋ ልትከፍል ትችላለች፣ ነገር ግን አግባይ ብዬ ተንበርክኬ ቀለበት አላስርም ስትል ነበርና እውነት ክብር ታውቃለች ወይ? እውነት አብርሽ እምቢ ብሏት ነው እንጂ እንኳን አይደለም ቀለበት ስንት ነገር ላድርግ ስትል አልነበረም ወይ? በዚህ ዙሪያ ምን ትያለሽ? ወይኔ ክብሯን ካጣችው እኮ ቆየታለ። አሁን ሊደንቅ የሚችለው ቀለበት ስለሆነ ብቻ ነው። እስከዛሬ ግን ከቀለበት በላይ ያደረገቻቸው እኮ በጣም እንደወረደች እኮ ነው ያሳየው። ከዛ በላይ ክብር ማጣት አለ እንዴ? ብዙ እኮ ሞክራለች። ከቤቴና ቤቴ ክፍት ነው፣ እኔ ሳሎን ተኛልሃለሁ፣ አንተ ከካካላሽ ይሁን ከዚህ በላይ እኮ ምንም የሚደንቅ ነገር አይደለም። ቀለበት ለሷ መንበርከኩ የሚደንቅ ነገር፣ ምክንያቱም እስከዛሬ ያደረገቻቸው ነገሮች በጣም ከክብርም በጣም እንትን የሚሉ ናቸውና በዚህ ደረጃ ደግሞ እንደዚህ ልክ ጥያቄ ያቀርቡላት ይችላል። ምን ያህል እንደናቋት ምን ያህል ራሷን ዝቅ አርጋ እንደምታደርገው ስለሚያውቁ ነው ራሱ ይሄን ጥያቄ ያጠየቋት እነዚህ ማለት ነው። ስለዚህ ይሄን ክብር ነው። ክብሯን ካጣችሁ እኮ በጣም ዘመናት ተቆጠሩ። በጣም ናቃት እኮ ወንድ ለማኝ እንደሆነች፣ ወንድ ተከታይ እንደሆነች፣ ወንድ ልጅ ደግሞ ተንበርክካ እንድትለምን ማሰቡ በራሱ ለሱ የቁም ሞት ነው። አይደለም ቀርቶ ትክክል ነሽ። ባለባበስ፣ በቤት፣ በብዙ ነገሮች ልትደልለው ሞክራ ነበር። እሱ አልሰማት ብሎ ነው እንጂ እንኳን አይደለም ቀርቶ መንበርከክ ሌላም ነገር ታደርጋለችና ልክ ክብር እንዳለው ሰው ጭራሽ ሴት ልጅ ዋጋ ልትከፍል ትችላለች፣ ተንበርክካ ግን አትጠይቅም ብላ ከፈለክ ለምታገባ ሴት ሰርላት፣ ከፈለክ ደግሞ ለምታጋባቸው ሰዎች ስጣቸው ብላ ነበር የሄደችውና እኔ በጣም ነው የተገረምኩት በነገርሽ ላይ ማለት ነውና ተንበርክካ ታደርግለታለች። አታደርግለትም አይባልም፣ ምክንያቱም ወንድ ለማኝ ስለሆነች። አላህ በዚህ ልክ መውረድ ጥሩ አይደለም። ሴት ልጅን አታሰድብ። ይሄ ሴት ልጅን ማስከደብ ነው። ገባሽ? በዚህ ያህል ልክ ወርዳለሁ ካለ እጅግ በጣም ማለት ማፈሪያ ናት። ይደብራል በጣም። ወንድ ሲንበረከክ ነው እንጂ ሴት ልጅ ሲንበረከክ በጣም ይደብራል፣ ያማል በጣም። እንዴ ምን ያክል ቢንቃት ነው እሱ ራሱ የምታፈቅረው ሰው ጋራ ቀለበት ሰሪለትና ኖሪ ተጋባችሁ ማለት እኮ ነው ምናምን ሲላት ነበረ ማለት ነው። ይሄ በጣም እሺ ካላት ሲጀምር ልሰርልህ ማለቱ አይቀርም። እሱ አልሰማት ብሎ ነው እንጂ ማለት እቺ ልጅ ይሄ ልጅ አግብቷል አያገባትም። ለወደፊት ክብሯት ለወደፊት የሚመጣው ወንድ ምን ያህል በዚህ ያህል ልክ ምን ያህል እንትን ሊለኝ ይችላል። ምን ያህል ድንገት የተናቀይ ሴት እኮ ወንድ ልጅ አይፈልግም። ይሄን ማወቅ አለብሽ። ገባሽ? በራሷን ማተማመን ኮንፊደንስ የሌላት ራሷን ክብሯን ጠብቃ ቆንጆ ነኝ እኔ ማንኛውም ሰው ለምኑኝ እንጂ ለምኛ አላገባም ብላ ራሷን ያላሳመነች እኮ ራሷን ዝቅ ያረገች እኮ ወንድ ልጅ አይፈልግም። እንደ ሚዲያ ላይ ነው ያየ ሁሉንም ነገር ታያለ። ለወደፊት ህይወት አያስጨንቃትም። አብርሃም የሷ ሆኖ ላይ ሆነ ነገር በዚህ ልክ የወደፊት ህይወቷን ማበላሸት ጥሩ ነው ብለሽ ታስቢያለሽ? ትክክል፣ ጥሩ አይደለም። ይሄ ሰው ሆኖ አይሆናትም፣ አይፈልጋትም። የማይፈልጋት ወንድ ላይ ነው ጊዜዋን እያባከነች ያለችው። ኋላ ሌላ ህይወት ልትመሰረት ትችላለች። በዛን ሰዓት ያኛው ወንድስ ለሷ እንዴት ነው ክብር የሚኖረው? እንዴት ነው ፈልጓት የሚመጣው? በጣም የወረደና የዘቀጠ ስራ ነው እየሰራች ያለችው። ሴቶች በጣም ነው ያፈርንባት። ሴቶችን እያሰደበች እያዋረደች ነው ያለችው። አዎ እንዴ በጣም በአንድ ሴት ምክንያት ሁሉም ሴት
መስተዳደር የለበትም በሷ ምክንያት እንጂ እኔ እኮ ይሄን ነገር ሳድርግ እኮ ሴትን ወክዬ ነው ማለት አለባት። ምክንያቱም ሴት ልጅ ናት እንዴ ቤተሰብ የላትም እንዴ እንደሆነ ቢያንስ እባክሽ ለክብርሽ ተጨነቂ የሚል ቤተሰብ የለ ሆኖ ነው አንድ ቤተሰብ አንድ ተቆጭ የለ ሆኖ ነው የሰው ባል ላይ ጥምጥም ተብሎ በዚህ ልክ እንዴ መቼም ሚስት የሌለው ምናምን ቢሆን እሺ ደግብትን በረከተምለትም ወደው ይባል ይችላል። ኧረ ሸም ነው በጣም እኔ እኮ እፍረት የሚባል ነገር የላትም። ደግሞ አይተሽ ከሆነ ሩታን ለመሆን እየጣረሽ ነው፣ ስፖርት እየሰራሽ ነው ለመቀነስ ማለት ነው። አይተሻት ከሆነ ሰውነቷ ራሱ ቀንሷል። ኧረ መቼም ቢሆን ሀሳን ተፈጣጣው ማደርሳ ጥፍሯን ቁራጭ ስሚን ከፖስቸርና ከአቋም ይልቅ መጀመሪያ ክብሩን መጠበቅ ነው። የሴት ልጅ ውበቱ ክብሩ ነው፣ መሽቀርቀሩ አይደለም። ሳሆለላ መጀመሪያ ክብሯን መጠበቅ ከዛ ራሷን መሆን። ሩታን መስላለሁኝ ብላ ምን አስር ብትለፋ እንኳን እሷን መሆን ቀርቶ ኧረ ጫፏም አትደርስም እንዳልሽው በጭራሽ። ይኸውልሽ ከሰው ጋር የሚወዳደር ሰው በቃ በራሱ የማይተማመን ኮንፊደንስ የሌለው ሰው ነው። እኔ ራሴን ወክዬ እኔ ራሴ ቆንጆ ነኝ፣ ራሴ ክብሬን የምጠብቅ ሰው ነኝ፣ ራሴ ክብር አለኝ፣ ራሴን ሁኜ ነው መፈጠር የምፈልገው ነው በቃ ትክክለኛ አቋም ያለው ሰው እንጂ እኔ ሰውን አይቼ ልክ እንደሷ ሁኜ ልሁን ማለት ይሄ በራስ አለመተማመን ማለት ነው። ራስን ማጥፍለዋለሁ ይሄንን በራስ ራሷን ማተዋለሽ ካጣሽ ቆየች። ሩታን ከንግግሯ ከሁሉ ነገሯ እሷን ለመምሰል መጣሯ እኮ ራሷን አተዋለሽ ባጭሩ ቆየች እንዴ። ሩታን በመምሰል ልቡን ማሸነፍ አይቻልም እኮ መስሏት ነው። በጣም ቆየች። ራሷን ባታወርዶ ባይነኝ ይበቃታል ማለት ይደብራል በጣም። አንደኛ ምን አይነት ቤተሰብ ነው ያሳደጋት? ከዚህ ጋር ቤተሰብን ማሰደብ ራስን ነው። በጣም ነው የሚደብረው። ሽሚት እንግዲህ ጊዜሽን ያለ አግባብ ዝም ብለሽ ባትጨርሽ መልካም ነው። አይ ካልሽ ደግሞ ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነውና ኋላ እያለቃቀስሽ እንዳትመጭብን ዋጋ ከፍዬ እሱም ብዬ ምናምን ብሎ ነገር የለም። ክብርሽ ዝቅ ብሏል፣ ተንቀሻል። እውነት ላንቺ ያላቸው ግምት ምን ያክል ቢሆን ነው የሚለውንም ራስሽን ብታይና ብትመለከቺ መልካም ነው። ካልሆነ ደግሞ እንግዲህ የራስሽ ጉዳይ ማለት ነው። ግን ሴቶችን አታሰድቢ፣ ያሳፍራል የምታደርገው ነገር በሙሉ። የኔ ወድ ለሰጠሽን ሀሳብ አስተያየት እጅግ በጣም አመሰግናለሁ። ላይክ ሰብ ማድረጋችሁን አትርሱ። በቀጣይ ደግሞ የሩታ ልደት ተከበረ ወይስ አልተከበረም የሚለውን የማቀርብላችሁ ይሆናል። ላይክ ሰብ እያደረጋችሁ በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።